በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማህደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለቅድስት ሆሳዕና በሰላም አደረሳችሁ። የምስጋና ንጉሥ እርሱ ማን ነው? በቅድስት ቤተ ክርስቲያናችን በድምቀትና በልዩ መንፈሳዊ ስነ ስርዓት ከሚከበሩ በዓላት መካከል አንዱ በዓለ ሆሳዕና። ሆሳዕና የሚለው ሆሸዕና ከሚለው የዕብራይስጥ ቃል የተገኘ ነው። ሆሳዕና አድነና፣ አድነን እኮ፣ እባክህ አድነን ወይም መድኃኒት ማለት ነው። ሆሳዕና የጸበርት ወይም የዘንባባ እሑድም ይባላል። በዓለ ሆሳዕና ለቤተ ክርስቲያናችን ሊቃውንት ከዋዜማው ጀምሮ ሌሊቱን ከማህሌት እየዘመሩ የሚያመሰግኑት፣ ወደ ቅዳሴ ሲገባም ለየት ባለ ሁኔታ ዲያቆኑ ወደ ምዕራብ በር በማብራት አርኅዉ ኆኃተ መኳንንት ደጆቻቸውን ክፈቱ፣ ካህኑም በውስጥ ሆኖ በዜማ መኑ ውእቱ ዝንቱ ንጉሠ ስብሐት፣ የምስጋና ንጉሥ እርሱ ማን ነው ይላል። ይህንንም ከተቀበሉ በኋላ ዲያቆኑ እግዚአብሔር አምላከ ኃያላን ውእቱ ዝንቱ ንጉሠ ስብሐት፣ ይህ የምስጋና ንጉሥ የኃያላን አምላክ እግዚአብሔር ነው። በዕለቱ ስለ ሆሳዕና በጥልቀት የሚናገረው የቅዱስ ጎርጎርዮስ ቅዳሴ ይቀደሳል። እጅግ ልዩ በሆነው በሆሳዕና ዑደት ከዳዊት መዝሙር ምስባክ እየተሰበከ ወንጌል እየተነበበ ከጾመ ድጓው እየተዜመ ይከበራል። ለሕዝቡም ዘንባባ ይታደላል፣ ጸሎተ ፍትሐትም ይከናወናል። ሆሳዕና ጌታችን መድኃኒታችን ኢየሱስ ክርስቶስ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና ዳኝ ነው፣ ትሑትም ሆኖ በአህያ በውርንጭላይቱም ላይ ተቀምጦ ወደ አንቺ ይመጣል ተብሎ በትንቢተ ዘካርያስ ላይ አስቀድሞ እንደተነገረ ይህ ትንቢት በአህያይቱና በውርንጭላይቱ ተቀምጦ በታላቅ ክብር ወደ ኢየሩሳሌም የገባበትና ቤተ መቅደሱን ያጸዳበት ልዩ በዓል ነው። ሆሳዕና ከትንቢቱ በተጨማሪ ምሳሌው የተገለጠበት፣ በኦሪት የነበሩ ነቢያት ዘመኑ የጸብና የጦርነት ከሆነ በፈረስ ተቀምጠው ጦር ነጥቀው ይታያሉ። በተቃራኒው ደግሞ ዘመኑ የሰላም እርቅ እንደሆነ በአህያ ተቀምጠው መነሳንስ ይዘው ይታያሉ። የሰላም ንጉሥ የሆነው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የተነገረውን ትንቢት ተፈጽሞ የተቆጠረው ሱባኤ
አልቆ የተመሰለውን ምሳሌ እውን የሚሆንበት ዘመን ደረሰ። ሰላም፣ እርቅ፣ ድህነት ሊፈጸምላቸው ሊለን በአህያና በውርንጭላይቱ ተቀምጦ በብዙ አጀባ ታጅቦ በሆታና በእልልታ ወደ ኢየሩሳሌም ገባ። መድኃኒታችን ኢየሱስ ክርስቶስ እንዲቀመጥባቸው የቀረቡት አህዮች በአንድ ሰው ግቢ ውስጥ ታስረው ነበር። ጌታችን ከደቀ መዛሙርቱ ሁለቱን ከደብረ ዘይት አጠገብ ወደምትገኘው ወደ ቤተ ፋጌ ላከ። ወይቤሎ ምሁሩ ሀገረ ዘእምቅድሜክሙ፣ በፊታችሁ ወዳለችው ሀገር መንደር ሄዱና ያን ጊዜም የታሰረች አህያ ከውርንጭላዋ ጋር ታገኛላችሁ፣ ፍቱና አምጡልኝ ብሎ ላካቸው። ሊቃውንተ ቤተ ክርስቲያናችንም ሲተረጉሙት እነኛ አህዮች ተሰርቀው የታሰሩ ነበሩ። እነዚህ አህዮች ባለቤታቸው ባልሆኑ ሰዎች ተሰርቀው እንደታሰሩ ሁሉ የሰው ልጆችን በምክረ ከይሲ ተታለው በእግዚአብሔር ላይ ያላቸውን እምነት አጉድለው ሕጉንም አፍርሰው ከተከለከሉት ዕፀ በለስ በመብላት ለ5500 ዘመን በአጋንንት ቁራኛነት ታስረው ይኖሩ ነበር። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ቤዛነት አምነን በሐዋርያት ሥልጣን ከማኅፀነ ኃጢአት የምንፈታበት ዘመን መድረሱን ሊነግረን ሐዋርያቱን ወደ አህዮቹ ላካቸው። ሐዋርያቱ ወንጌለ መንግሥተ ሰማያትን አስተምረው አሳምነው በተሰጣቸው ሥልጣን በኃጢአት ማሰሪያ የተያዘውን ዓለም እየፈቱ ወደ ክርስቶስ የሚያቀርቡ እውነተኞች መልእክተኞች ናቸው። አህዮቹን ፈትተው ሊያቀርቡለት ሲሞክሩም አንዳቸው የሚቃወማቸው ቢኖር እነሆ ምን ታደርጋላችሁ የሚላቸው ቢኖርም ጌታቸው ይሻቸዋል በሉ ያን ጊዜ ይሰዷቸዋል ብሎ ነግሯቸው ነበርና እንደ ቃሉ አደረጉ። አህያይቱን ከነውርንጭላዋ ካመጡለት በኋላ ልብሳቸውን እየወለቁ በላያቸው ጫኑ። በሚሄድበት መንገድም ልብሳቸውን አነጠፉ። የተቀሩትም የዛፍ ጫፍ እየቆረጡ በመንገድ ላይ ያነጥፉ ነበር። የዘንባባ ዝንጣፊ ይዘው ከፊት እየቀደሙ ከኋላው እየተከተሉ ሆሳዕና ለዳዊት ልጅ፣ በእግዚአብሔር ስም የሚመጣ ቡሩክ ነው፣ ሆሳዕና በአርያም፣ ሆሳዕና በአርያም፣ ሆሳዕና በአርያም እያሉ እየጮሁ ያመሰግኑ ነበር። በእንግዲህ አይነት ክብር በብዙ ሕዝብ ታጅቦ ከኢየሩሳሌም እስከ ቤተ መቅደስ ካለው 16 ምዕራፍ 14ቱን ምዕራፍ በእግሩ 2ቱን በአህያይቱ ተቀምጦ ሄዷል። በውርንጭላይቱ ተቀምጦ ቤተ መቅደሱን 3 ጊዜ ዞሯል። በእንዲህ አይነት ክብር መመስገኑ ሊቃነ ካህናቱን አላስደሰታቸውም ነበር። ከፍ ብለውም የሚያመሰግኑትን ሕፃናትን ጭምር ከማመስገን እንዲከለክላቸው ጠይቀውት ነበር። እርሱ ግን እንዲህ ብሎ መለሰላቸው፣ እነዚህ ሕፃናት ዝም ቢሉ እነዚህ ድንጋዮች አመሰግናሉ። በመጨረሻ ወደ ቤተ መቅደስ ገብተው በዚያ የማይገባ ሥራ ይሰሩ የነበሩትን አውጥቶ ተአምራትን አደረገ። ይህንን ታሪክ በማስተዋል ስንመረምረው እጅግ ጥልቅና ረቂቅ የሆኑ ምስጢራትን ያስተምረናል። አበው ሊቃውንትም እንዲህ አስፍተውታል። አህያዋና ውርንጭላዋ። በዚህ ዓለም አህያ ለሸክም የሚያገለግል የተናቀ ነገር ግን ትሑት የሆነ እንስሳ ነው። በዚህ በተጨማሪ አህያ እንደ በቅሎ ሰጋር፣ እንደ ፈረስ ፈጣን አይደለም። በአህያ የተቀመጠ ሰውንም አሳዶ አይዝም። ጋልቦ ሮጦም አያመልጥም። ተሸክሞ እንኳን በዱላ እየተደበደበ አህያው ጌታውን በቅንነት ያገለግላል። ጌታችን በዚች ትሑት በሆነችው አህያ መገለጡ በትሑታን ለማደሩ ምሳሌ፣ ራሳቸውን ዝንቅ ያደረጉትን እርሱ በረድኤት ያድርባቸዋል። በዘባነ ኪሩብ አድሮ የሚኖር ጌታ የአህያ ጀርባ መረጠ። እርሱ በሃይማኖት ለሚሹት በሕግ አምልኮት ለሚከተሉት የቅርብ አምላክ ነው።
በጽኑ መከራና በሰቆቃ በስቃይ ውስጥ ሳይቀር በሃይማኖት ጸንተው ተስፋ የሚያደርጉትን ተስፋቸውን ያደርግላቸዋል። ጌታችን የተቀመጠባት አህያ አንደኛይቱ ጭነት የለመደች፣ ሁለተኛይቱ ደግሞ ገና ያልለመደች ናት። እርሱ ግን በሁለቱም ተቀመጠባቸው። ጭነት የለመደችው ሕገ ኦሪትን መጠበቅ የለመዱ የእስራኤል ዘሥጋ፣ ውርንጭላይቱ የአሕዛብ ምሳሌ። እነርሱ ገና ሕግ መጠበቅን አልለመዱም ነበርና ጌታችንም ወድዶ ፈቅዶ ባደረገው ቤዛነት ሕዝብም አሕዛብም በእርሱ አምነው ማደሪያቸው ሆነዋል። ልብስ ደቀ መዛሙርቱ አህያይቱን ከነውርንጭላዋ ከታሰረችበት ቦታ ፈትተው እንዳመጡለት በዚያ የነበሩ ሰዎች ልብሳቸውን በአህያይቱና በውርንጭላይቱ ጀርባ ጎዘጎዙ። አህያይቱ ተራምዳ በምትሄድበት መንገድ ሁሉ ልብሳቸውን አነጠፉ። ይህም ልብስ ውስጥ ገመናን ከታች ሸፋኝ ነው፣ አንተ ገመናችን ከታች ነህ ሲሉ ልብሳችን ጎዘጎዙለት። በሌላ በኩልም ልብስ ክብር ያስከብራል፣ ያን የሚያስከብረውን ልብስ አነጠፉለት። ክብራችን አንተ ነህ ሲሉ ክብራቸውን ዝቅ አደረጉለት። የተናቀች የነበረችው አህያ ጌታችን ስለተቀመጠባት ክብር አገኘች። የሰዎች ልብስ እየተነጠፈላት በክብር ሄደች። እግዚአብሔር በረድኤት ሲያድርብን የንቁን ያንገላቱን የነበሩ ሁሉ ያከብሩናል። ቅዱሳን በዚህ ዓለም ሲኖሩ ብዙ መከራ ተፈራርቆባቸዋል። ዓለም ትቢያና ጉድፍ አድርጓቸዋል። ይሁን እንጂ በሃይማኖታቸው ጽናት፣ በምግባራቸው ቅናት እግዚአብሔር አድሮባቸው ሁሉ ያከብራቸዋል። አስጨናቂዎቻቸውን ሳይቀር ይገዙላቸዋል። የዘንባባው ዝንጣፊ ጌታችን በሚያልፍባቸው የኢየሩሳሌም ጎዳናዎች ያጀቡት ሰዎች የዘንባባ ዝንጣፊ የዛፍን ጫፍ እየቆረጡ በመያዝ ያመሰግኑት ነበር። ይህም የደስታ የድል አድራጊነት ምሳሌ። አብርሃም ይስሐቅ ያዕቆብን በወለዱ ጊዜ እስራኤል ከግብፅ በወጡበት ወቅት ዮዲት ሆሊፎርኔስን በገደለችው ጊዜ ዘንባባ ቆርጠው ይዘው እግዚአብሔርን አመስግነዋል። ክርስቶስ በታላቅ ግርማ ወደ ኢየሩሳሌም እየገባ ስለነበር ደስታቸውን አይጹቀ በቀልት ይዘው ዘመሩ። በላያቸው ለዘመናት ነግሶ የነበረውን ዲያብሎስንና ሥራዎቹን፣ ሞትንና ሙስና መቃብር ድል ሊነሳ ጌታ መጥቷልና ደስ እያላቸው ዘንባባ ይዘው አመሰገኑት። ከፊት በኋላ ያሉትም ድምፃቸውን ከፍ አድርገው ሆሳዕና ለወልደ ዳዊት ቡሩክ ዘይመጽእ በስመ እግዚአብሔር፣ ለዳዊት ልጅ መድኃኒት መባል ይገባዋል፣ በእግዚአብሔር ስም የሚመጣ ቡሩክ ነው እያሉ ዘመሩ። ነቢዩ ቅዱስ ዳዊት ከልደተ ክርስቶስ አስቀድሞ በትንቢት መንፈስ እግዚአብሔር የሰራት ይቺ ቀን ናት፣ በእርሷ ደስ ይበለን ሐሴትም እናደርግባት፣ አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና፣ በእግዚአብሔር ስም የሚመጣ ቡሩክ ነው ብሎ እንደዘመረው አመሰገኑት። ጌታችን በቤተ መቅደስ በብዙ ምስጋናና እልልታ ይልቁንም ሸንገላ ከሌለበት ከሕፃናት አፍ የሚፈልቀው ምስጋና የቀረበለት በልዩ ግርማ ጌታችን በኢየሩሳሌም አደባባይ አቋርጦ ወደ ቤተ መቅደስ ገባ። በቤተ መቅደሱ የጠበቀችው ነገር ግን እርሱ ለቤቱ የፈቀደውን የቅድስና ክብር አልነበረም። አህዮቹ ከታሰሩበት አስፈትቶ ይዞ ወደ ቤተ መቅደሱ በመጣበት ሰዓት ለክብሩ የማይገባ የተፈቱትን አህዮች ወደ ኋላቸው የሚመልሳቸው ስጋዊ ሥራ የተፈጸመበት የሥጋ ቦታ ሆኖ ነው ቤተ መቅደሱን ያገኘው። ጌታችን ኢየሱስ ክርስቶስ በዚች ምድር በሥጋ ተገልጦ እየተመላለሰ ባገለገለባቸው ዓመታት ውስጥ ከተቆጣባቸው ጥቂት ጊዜያት አንዱ በሆሳዕና ዕለት ወደ ቤተ መቅደሱ ሲገባ የጸሎት ቤት የሆነችውን የእግዚአብሔር ቤት
አይሁድ የገበያ ቦታ የቅሚያና የዝርፊያ አደባባይ አደረጓት። በዚህም ትሑቱ ጌታ ተቆጣ። በዚያ ይሸጡ ይለውጡ የነበሩትን አስወጣቸው፣ ወንበራቸውን ገለባበጠው። ቤቱን ቀደሰው፣ ቀደሰ ማኅደረ ልዑል እንዲል ቅዱስ ዳዊት። አነጻው፣ ለየው፣ አከበረው፣ ወደ ቀድሞ ክብሩ መለሰው። ይህንም ቤት ነገረ ምጽአቱ ለደቀ መዛሙርቱ ባስተማረበት ወቅት ትቶት ሄዶ ነበር። ጌታችን ኢየሱስም ከቤተ መቅደስ ወጥቶ ሄደ እንዲል ቅዱስ ማቴዎስ። የሆሳዕና ዕለት ግን ለአዲስ ኪዳን አገልግሎት እንዲሆን ነጋዴዎችንና ጭበርባሪዎችን አውጥቶ አጽድቶ ሰጠን። በዚያም በተቀደሰው ቤተ መቅደስ በቤተ መቅደስ ዕውሮችና አንካሶች ወደ እርሱ መጡ፣ አዳናቸውም ተብሎ እንደተጻፈ የሊቀ ካህናቱና የጸሐፍት መቆጣት። የመድኃኒታችን ኢየሱስ ክርስቶስ በዚያ ክቡር በሆነ ምስጋና መመስገን የቤተ መቅደሱን በክርስቶስ መጽዳትና ወደ ቀደመ ክብሩ መመለስ ሊቃነ ካህናትና ጸሐፍቱን አላስደሰታቸውም። በክፋትና በተንኮል ካባ ሲያታልሉ የነበሩት እነዚህ አካላት በጽድቁ ክፋታቸው የሚገለጥባቸው የክርስቶስ በክብር መገለጥ እንዲሁም መመስገኑ አስቆጣቸው። የእርሱ መገለጥና መመስገን እነርሱን የሚያሳንስ ክፋታቸውን የሚገልጥ መሆኑን ተረዱት። ጌታችን በወንጌል ሥራው ክፉ የሆነ ሁሉ ብርሃን ይጠላልና ክፉም ስለሆነ ሥራው እንዳይገለጥበት ወደ ብርሃን አይመጣም እንዳለ ሆነባቸው። የክፉዎች የመጨረሻው ክፋታቸው ክፉ መስራታቸው ብቻ ሳይሆን በጎ የሚሰሩትን ሰዎች በዓይናቸው እንኳን ለማየት አለመፈለጋቸው። የቅኖች ደግነት፣ የመልካሞች በጎ ሥራ የትሑታንን የተሰበረ መንፈስ ይረብሻቸዋል፣ ማንነታቸውን ያጎላል። እናም ጌታችን ሲመሰገን መስማት አልፈለጉም። ግን እኮ አመስግኑ አላቸው የለም፣ አላመሰገናችሁም ብሎ የወቀሳቸው የለም። ሕሊናቸው የረብሻቸው ሕፃናቱን ዝም አሰኝ ብለው ለክርስቶስ ነገሩት። የእነዚህ ደቀ መዛሙርትን ዛሬም አሉ። እግዚአብሔር ሲመሰገን፣ ሰው ንስሐ ሲገባ፣ ወንጌል የሚያስተምሩ እውነተኛ መምህራን ሲበዙ፣ ሰላም ሲሰፍን፣ አንድነት ሲጸና፣ እግዚአብሔርን የሚያከብሩ ሰዎች ሲገኙ፣ ደናግላን በድንግልናቸው ሲጸኑ፣ በትዳር ያሉ ትዳራቸውን ሲያከብሩ፣ የመነኮሱ ቆባቸውን አክብረው ሲይዙ፣ የድህየው ሰርቶ ሲያገኝ፣ ይህን የመሳሰሉት ማየትና መስማት የማይፈልጉ አሉ። ሁሉም እንደርሱ ሲሆን ማየት ይፈልጋሉ። ዓለም ሳይፈጠር ባህሪውን እያመሰገነ የምስጋናው ቃል የማይቋረጥ የኖረውን ጌታችን ሕፃናት ለምን አመሰገኑ ብሎ ያላዋቂ ጥያቄ ጠየቁት። በዚያ ስፍራ ያሉ ዝም ቢሉ ምስጋናው የሚቋረጥ መሰላቸው። እርሱ ግን ሕፃናት ዝም ቢሉ እነዚህ ድንጋዮች አመሰግናሉ አላቸው። ትቷቸው ሄደ። የታሰሩትን ፈትቶ ወደ ቤተ መቅደስ አስገብቶ ቤተ መቅደሱን ባርኮ ፈውስ በረከት አሳድሮበት ተመስግኖበት ለዘላለም የሚመሰገንበት መሆኑን ለተቃወሙት አስረድቶ ሲያበቃ ትቶላቸው ከከተማው ወደ ቢታንያ ሄደ። በዚያም አደረ እንዲል ሊቃነ ካህናቱና ጸሐፍቱን ትቷቸው ሄደ። ክህነታቸው አለፈች። ያላቸውን ክብር ሀብት ከሁሉም በላይ ደግሞ ቅንና ትሑት ልቦና ለነበራቸው ለሐዋርያት ተሰጠች። እግዚአብሔር በተለያዩ መንገዶች ክብሩንና አምላክነቱን ይገልጥልናል። የልቦናችን በር ያንኳኳል፣ በቃሉ ይጠራናል። ተገቢውን ምላሽ በየጊዜው ካልሰጠኑ ትቶን ያልፋል። እነርሱም ጌታቸው ትቷቸው ሄዷልና። በ70 ዓመተ ምህረት ጥጦስ ከሮም ዘምቶ ቤተ መቅደሳቸውን አፍርሶ እነርሱን መትቶ ሀገሪቱን ወና አደረጋት። እኛስ ዛሬ ቢመጣ ወደኛ ላይ የሚያስገባው
ከእኛም ጋር እንዲያድር የሚያደርገው በጎ መዓዛ ያለው ምግባር ይኖረን ይሆን? በአጠቃላይ በዓለ ሆሳዕና ደቀ መዛሙርቱ የታሰሩትን ለመፍታት የተላኩበት፣ አህዮች ከስራታቸው የተፈቱበት፣ አዋቂዎች ሲላጎሙ ሕፃናት ያመሰገኑበት፣ ጌታችን ቤተ መቅደሱን ያጸዳበት፣ እናውቃለን ባዮችን ግን ትቶ ሄደበት በዓል ነው። በዚህ ቀን አህዮች ከጌታችን የተላኩላቸው ፈቺዎቻቸው ደቀ መዛሙርቱን አላስቸገራቸውም። እንደ ልቧ መቦረቅ የምትወድ ውርንጭላ እንኳን አደብ ገዝታ ፈቺዎቿን ተከትላ ሄደች። እኛስ ከታሰርንበት የክፋትና የኃጢአት ሁሉ ማሰሪያ መቼ ይሆን የምንፈታው? ከእግዚአብሔር ዘንድ የተላኩልን እውነተኞች አባቶቻችን ካህናቱን እናውቃቸው ይሆን? ለእግዚአብሔር ክብር ሳይሆን ለራሳቸው ጥቅም በቤቱ ያሉትን የእግዚአብሔር አገልጋዮች የሚመስሉ ግን እግዚአብሔርን የማያውቁትን አገልጋዮች እናውቃቸው ይሆን? እንግዲህ እንደዚህ አይነት ሰዎች ልብሳችን ሳይሆን ልባችንን፣ የዛፍ ቅርንጫፍ ሳይሆን ራሳችንን በጌታችንና የእርሱ እውነተኛ አገልጋዮች በሆኑ በቅዱሳኑ ፊት ዝቅ እናድርግ። ለዚህም የልዑል እግዚአብሔር ቸርነት፣ የእመቤታችን ቅድስት ድንግል ማርያም አማላጅነት፣ የቅዱሳን ሁሉ ተራዳኢነት አይለየን። የልዑል እግዚአብሔር ቤተሰቦች፣ የማኅደር ሚዲያ ተከታታዮች፣ ከዚህ በመቀጠል በቅድስት ቤተ ክርስቲያናችን ስለ ሆሳዕና የሚነበበውን ንባብ የሚጸለየውን እንዲህ እንናገራለን። በአንድ ሀሌታ የታወቀች የተረዳች በሆነች በዓላችን በጽዮን ነጋሪትን ምቱ፣ በምንመሰገንበትም ተራራ ስበኩ። ይህች ቀን የእግዚአብሔር በዓል ናት ብሏልና በአርያም ያለ መድኃኒት የተባረከ የእስራኤል ንጉሥ አንተነ። ለንጉሥ ዳዊት ልጅ በአርያም ያለ መድኃኒት መባል ይገባዋል ይላሉ። በእግዚአብሔር ነገሰ የሚባል በረዳ በእግዚአብሔር ደስ ይበላችሁ፣ ለያዕቆብን ፈጣሪ ምስጋና አቅርቡ። በታወቀችና በተረዳች በዓላችን በወር መባቻ በመመስገኛው በጽዮን ነጋሪትን ምቱ። ሕፃናቱም እየጮኹ ሕዝቡም ከእርሳቸው ጋር ከአርያም የተገኘ መድኃኒት እያሉ እርሱን ያመሰግናሉ። መታሰቧን ለሚሰማ አታካች እንዳትሆን በየረድፉ የሚነገረውን ምስጢሯንና ስልቷ በልቦናው የታደሰ እንዲኖር ትርጓሜውንስ በማሳነስ አቅለን ሰራን። ከፍጥረት ሁሉ ለይቶ እኛን ባሮቹን ለመረጠ ሰውን ወዳጅ ለሆነ በብዙ ሀብቱና በመልካም ስጦታው ፍጹም ምስጋናውን ዝማሬው እንዳይታጎል አንደበትም ሊተረጉማት ጣቶችም በቀለም ሊጽፏትና ሊገልጿት አይችሉም። ሥጋ ለባሽም በየጥቂቱ ሊደነግጋት አይችልም። ምስጢሩንም በማጣትና በማሳጠር አይደለም አጭርና ትንሽ እንደሆነ ቁመት ከእርሱ የተነሳ ዝም እንበል። ለዚችም ዕለት እግዚአብሔር በቸርነቱ እንኳን አደረሳችሁ፣ ፈቃዱንም ለመስራት ረዳችሁ፣ የረድኤቱንም መንገድ ጠረገላችሁ። ከሐሰተኛ ጠላት ከዲያብሎስ ከሰራዊቱና ከሰልፉም ሁሉ አዳናችሁ። ንጹሐን ሐዋርያትና ቅዱሳን አባቶች ቡሩካን ጻድቃን በእርሷ ሕግን አዘጋጁ፣ ትእዛዝም ሰጡባት፣ ሥርዓትንም ሰርተው አጸኗት። ለሥራዋም ተጉ፣ ከእርሷ ማንም እንዳይሰንፍ ፈለጉ። በምን ዝንጋታ እንዳይሆን ተናገሩ አስተማሩ። ማንም ሰው አይቶ ከሕጓ ሁሉ ተጋድሎውን ይፈጽም ዘንድ በዚች መጽሐፍ በጥቂቱ ተናግረዋል። ክርስቶስ በከበረ ደሙ የዋጃችሁ የተወደዳችሁ ወንድሞች ሆይ በፍጹም መረዳትና በማስተዋል የከበረች የፋሲካን ቀን በዓል ታደርጉ ዘንድ ይገባችኋል። ጌታችን በአንዲት ዓመት 2 ጊዜ መከራን አልተቀበለምና እንግዲህ ቁጥሩን ተረዱ። እናንተም ተጠንቅቃችሁ የመከራውን መታሰቢያ በየዓመቱ 1 ጊዜ አድርጉ፣ ስለ እኛ ሞቷልና።
ከአይሁድም ጋር በዓል በማድረግ አትተባበሩ፣ በእኛና በእነርሱ መካከል ፍቅር የለምና። የአይን እነርሱ በስንፍናቸው የተቆጠረውንም ሱባኤ ባለማወቃቸው የሚፈጽሙ እየመሰላቸው ስተዋልና። ስለዚህም በዓለም ሁሉ የጎሰቆሉና ከጽድቅ የሚወጡ ሆኑ። የከበረች የፋሲካ ጾም ከሰኞ እስከ ፋሲካ ዋዜማ እስከ ቀዳሚት ሰንበት ይሁን። በሕማማትም ሰሞን ከእንጀራ ከጨውና ከውሃ በቀር ምንም አትብሉ። ከእነዚህም የጾም ቀናት ሥጋ ከመብላትና መጠጥ ከመጠጣት ተጠበቁ፣ የለቅሶና የሐዘን ወራት ናቸውና። ይልቁንም በእነዚህ በ6 ቀኖች መጾም የሚችል ቢኖር ሁለት ቀን ይጹም። የማይችል ግን 1 ቀን ይጹም፣ ከክፉ ሥራ ሁሉ ይጠበቅ። ጌታችን ሙሽራው ከእነርሱ ጋር ሳለ የሙሽራው ሚዜዎች መጾም አይችሉም። ነገር ግን ሙሽራውን ከእነርሱ ለይተው የሚወስዱበት ወራት ይመጣል፣ ያን ጊዜ ይጾማል ብለዋልና። በእነዚህ በ6 ቀናት ውስጥ አይሁድ ከእኛ ወስደው በእንጨት ላይ ሰቅለውታልና ከበደለኞች ጋራም ቆጥረውታልና። ስለዚህ ጌታችን ወደ ሰማያት ካረገ በኋላ እኛ እንዳደረግነው ትጾሙ ዘንድ እናዛቸዋለን። ሌሎችም ቀናት እስከ 9 ሰዓት ይጾሙ፣ እጨምራለሁ የሚል ግን ፀሐይ እስኪገባ ድረስ ይጾም። በቤተ ክርስቲያናችን ውስጥ ተሰብስባችሁ ኦሪተ መጻሕፍትና ነቢያትን የዳዊትንም መዝሙር እያነበባችሁ በምስጋና በጸሎት ዶሮ እስኪጮህ ድረስ የሌሊቱን ሰዓት ጠብቁ። የሚጠመቁትንም ካጠመቃችሁ በኋላ በመፍራትና በመንቀጥቀጥ ሆናችሁ የዳዊትን መዝሙር አንብቡ፣ ለሕዝቡም ለነፍሳችሁም የሚጠቅማቸውን አስተምሯቸው። እስራኤል ወደ ንስሐ ተመልሰው ከክህደት ይድኑ ዘንድ እግዚአብሔርን ለመኑት። ፈራጁ ጲላጦስ እጁን ታጥቦ ከዚህ ከጻድቅ ሰው ደም እኔ ንጹሕ ነኝ ብሏልና። እስራኤል ግን ደግሞ በእኛና በልጆቻችን ላይ ይሁን እያሉ ጮኹ። ከዚህ በኋላ ጲላጦስ ንጉሣችሁን ልስቀለውን አላቸው። እነርሱም መልሰው ከቄሳር በቀር ንጉሥ የለንም፣ ስቀለው። እነርሱም ይህንን ካዳንከው የቄሳር ወዳጁ አይደለህምን ብለው መለሱለት። ገዢው ጲላጦስና ንጉሥ ሄሮድስ ይሰቅሉት ዘንድ አዘዙ። አሕዛብ ለምን ተሰበሰቡ? ሕዝቡስ ለምን ከንቱ ነገርን ተናገሩ? የምድር ነገሥታት በጠላትነት ለምን ተነሱ? አለቆችም በእግዚአብሔርና በመሲሁ ላይ ከእነርሱም ጋር በአንድነት ለምን ተሰበሰቡ ያለው ይፈጸም ዘንድ ነውና። ዳግመኛም ወንድማቸው እንደረከሰ በድን ጣሉ አለ። ከዚህ በኋላ በዕለተ ዓርብ ሰቀሉት። በሦስተኛውም በዕለተ ሰንበተ እሑድ ተነሳ። መጽሐፍ አቤቱ ተነስ፣ ምድርንም ፍረድባት፣ አንተ በአሕዛብ ሁሉ ላይ ሰልጥንባቸው ትኖራለህና ያለው ተፈጸመ። ዳግመኛም እግዚአብሔር ዛሬ 3 መዓልት 3 ሌሊት በከርሰ መቃብር አድሬ እነሳለሁ አለ። ድህነትን አደርጋለሁ፣ በእነርሱም እገለጣለሁ አለ። ሁለተኛ አቤቱ በቁጣ ተነሳ፣ በጠላቶች በላያቸው ላይ ከፍ ከፍ በል አለ። ደግሞም ፍዳቸውን በራሳቸው አምጣባቸው አለ። ስለዚህ እንዳዘዛቸው መሥዋዕታቸውን አቀረቡ። እንደዚህ ያለ መታሰቢያ አድርጉ ብሏልና። በፍጹም ደስታ መልካም ጾምን ጹሙ፣ በዓልንም አድርጉ። መነሳቱን ተስፋ ያስደረገን ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ ተነስቷልና። ይህችን ሥርዓት ዳግመኛ በጌትነት እስኪመጣ ድረስ ለዘላለም ሕግ ትሆናችሁ። የአይሁድ ፋሲካ በሚሆንበት በሕማማት ሰሞን ሕዝብ ሁሉ በታላቅ መጠበቅ ይጠበቁ። ከፈቃደ ሥጋ ሁሉ ይጾሙባት፣ የሐዘንን እንጂ የደስታን ቃል እስከ አለመናገር ድረስ። የማይታመም ሁሉ ጌታ ስለኛ መከራ እንደተቀበለባት እኛም መከራውን እንታገስ ዘንድ ስለ በደላችን
ለእኛ መሆን የሚገባውን መከራ እንደተቀበለ ታውቃላችሁ። ዳግመኛም ስለኛ የተቀበለውን መከራ በመቀበል አንድ እንሆን፣ ሁለተኛ በሰማያዊት መንግሥቱ አንድ እንሆን ዘንድ። በዚህችን በሕማማት ሰሞን የሚገባ ምግብ እንጀራ፣ ጨውና ውሃ ብቻ ነው። አንድ ምእመን የታመመ ቢሆን ወይም ክርስቲያን በሌለበት ሀገር ሆኖ ሳያውቅ የሕማማትን ሰሞን ቢያልፍ ወይም በደዌ ውስጥ ሆኖ ቢቀርበት ከበዓለ ሃምሳ በኋላ ሰውነቱን በማድከም ደስታን ያድርግ፣ ባለመፍራት እንዳይጠፋ። ውስጣዊ ሰውነቱን ይመርምር፣ ከተሰራው ሥርዓት ሌላ መሰረት እንዳያደርግ። ይህንኑ ብቻ አይጹም፣ በማወቅ ሰው ይህንን አያፋልስ፣ አንድ ጊዜ ብቻ ያድርግ እንጂ። በሽታው ከልክሎት ወይም ሳያውቅ ቢቀርበት ሌላ መሰረት አይመስርት። ዳግመኛም በ38ኛው የቀኖና አንቀጽ እንደተነገረ የጌታችን የከበረች የትንሣኤው ሌሊት በታላቅ ጥንቃቄ ትሆን፣ እስከሚነጋ ድረስም ማንም ፈጽሞ አይተኛ። ሁለተኛዋ ጾምን ከመፍታታችሁ በፊት ገላችሁን በውሃ ታጠቡ። ሕዝቡም ሁሉ መብራትን የሚያበሩ ይሁኑ። በዚች ሰዓት መድኃኒታችን ዓለምን ሁሉ ነፃ አድርገውልናልና። ሰማያውያንና ምድራውያን በውስጧ ያሉትም ሁሉ አመለኩት። እርሱ ከሙታን ተለይቶ ተነስቶ ወደ ሰማያትም ወጥቶ በአብ ቀኝ ተቀምጧልና። ዳግመኛም ለእያንዳንዱ እንደየሥራው በመክፈል በዓለም ሁሉ ይፈርድ ዘንድ በአባቱ ጌትነት ከመላእክቱ ጋር ይመጣል። በጎ ሥራ የሠራ የሕይወትን ትንሣኤ፣ ክፉ ሥራ የሠራ የፍርድን ትንሣኤ ይነሳል ተብሎ እንደተጻፈ፣ ስለዚህ ሁል ጊዜ ነቅተን መኖር ይገባናል። እግዚአብሔርንም የጸጋው ቦታ እስከምናገኝ ድረስ ለዓይኖቻችን እንቅልፍን፣ ለሽፋሽፍቶቻችን ሽልበትን አንስጥ። ይበሉበት ዘንድ ከተወሰነችው ጊዜ በፊት በሕማማት ሰሞን ምን ይቀምሱ ዘንድ በክርስቶስ ካመኑ ምእመናን ወገን ለማንም አይገባም። 2 ቀን መጾም የማይችል በሽተኛ ቢሆን ግን ቀዳመ ስዑርን ይጹም፣ የሐዘን ቀን ስለሆነች እንጀራና ጨውንም አይቅመስ። ሰሞነ ሕማማትን ያላወቀ ሰው ቢኖር ከበዓለ ሃምሳ በኋላ ይጹም፣ እርሱ የሕማማትን ሰሞን እንዲጠብቅ አይደለም፣ ለምሳሌው እንጂ በእርሱ ፈንታ ይጾም ዘንድ ይገባል። ለከበረ ለሕማማት ሰሞን ለሕዝቡ ያነቡ ዘንድ የሚገባው ሥርዓት ተፈጸመ። ይኸውም ከሆሳዕና እሁድ ዋዜማ እስከ ቀዳሚት ሰንበት ማታ እናንተ ከኔ ጋር በማዕድ ትቀመጣላችሁ ብሎ ተስፋ እንደሰጠን ከእውነተኛው በግ ከሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ጋር ወደ እርሷ ወደ መንግሥቱ ሁላችን እግዚአብሔር ያድርሰን። በቀናች ትክክል በሆነች በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያኑ ሰላምንና አንድነትን ፈጥኖ ያደርግልን። ሕዝቡንና የተመረጠ መንጋውን በስሙ በሃይማኖትና ንጹሕ በሆነ በመስቀሉ ኃይል ያጽና። ከክፉዎች ሰዎች እጅ ዓለምን ሁሉንና የተጠመቁትን ሰዎች አድን። ምስጋና፣ ክብር፣ ኃይል፣ ጽን ለእርሱ ነውና ለዘላለሙ አሜን። ልዩ ሦስት ትክክል በሚሆን ከሁሉ በላይ ልዑል በሆነ ሦስትነት በአንድነት አንድነት በሦስትነት ባለው በአንድ አምላክ ስም ለሁሉ ኃጢአትን የሚያስተሰሪ ይኸውም የክርስቲያኖች አምላክ። እንዲህም ሆነ የሐዋርያት ሥርዓታቸው በጌታችን በመድኃኒት በሕማሙ ሰሞን ብሉይና ሐዲስን ማንበብ ያዛል። ይኸውም ጸሐፊ የነበረው የታሪክ ልጅ አባታችን አባ ቅብርያል በወንጌላዊና በሐዋርያው ማርቆስ ወንበር ሊቀ ጳጳስ እስከ ተቀመጠ ድረስ ይህ ለሁሉ የጎላና የተረዳ ነገር ሆነ። ሰዎችን በሥራቸው የነገሥታቱንና የመኳንንታንቱን የመሳፍንቱን ግዛት የቀረውንም ሥራ አየ። የሐዋርያትንም ትእዛዝ መፈጸም አልቻሉም። ከአባ መቃርስ ገዳም ከአዋቂዎች መካከል አስተዋዮችና ብልሆች መነኮሳት
ከብሉይና ከሐዲስ ወስደው መጽሐፉን አዘጋጀ። ይህንንም መጽሐፈ ሕማማት ብለው ሰየሙት። በቤተ ክርስቲያን ውስጥ በየዓመቱ ሁሉ የሕማማትን ሥርዓት ያደርጉ ነበር። ሁሉ የእርሱ የሆነው በብህንሳ ተሹሞ ነበር። አባ ጴጥሮስ ሊቀ ጳጳስ እስከነበረ ድረስ እርሱም ይህን የግብረ ሕማማት መጽሐፍ በኋለኛው ጊዜ እንደሰሩ ተመለከተ። ይኸውም ከብቻው ከወንጌል በቀር በዚህ እጅግ አደነቀ። ከኦሪት፣ ከነቢያት፣ ከነዌ ልጅ ከኢያሱ፣ ከንጉሥ ሰለሞን መጽሐፍ ወስዶ ሁላቸው ትክክል እስከሆኑ ድረስ በየሰዓቱ ሁሉ የሚገባውን አደረገ። አባቶች ከተናገሩት 2 ተግሣጽና ምክር በየቀኑ አንዱ በነግህ አንዱ በማታ እንዲነበብ አድርጓልና እኛም በደላችንና ኃጢአታችን ታስተሰርይልን ዘንድ በዚህ ዓለም ሆነ በሚመጣው ዓለም በእውነት ባለሟልነትን ይሰጠን ዘንድ እግዚአብሔር እንለምነው። ጌታም ለሁላችን ለክርስቲያን ወገኖች የቸርነቱን ሥራ ይፈጽምልን። እንደተዋረደ ሰው በአህያ ላይ ተቀምጠ ወደ ኢየሩሳሌም በትሕትና የመጣህ ጌታ ኢየሱስ ክርስቶስ ሆይ በእሳት ሰረገላዎችና በኪሩቤል ክንፎች ላይ የምትቀመጥ ሆይ በማይመረመረው ቦታ ውስጥ ምስጋናን ላንተ ያቀርባሉ። ሰማይና ምድር ከጌትነት የተነሳ የተመሉ ሲሆኑ አንተ አትወሰንምና የብዙ የሆኑ አእላፋት መላእክት በገናናነት በፊት የሚሰግዱልህ ወደ ኢየሩሳሌም በትሕትና መጣ። ጌታ ኢየሱስ ክርስቶስ ሆይ በእውነት ውስጥ ትሩፋትን ሁሉ የሚወልደውንና ተላ ደስታ ነፍስን ሁሉ ምሉእ የሚያደርገውን የትሕትና መንፈስን ስጠኝ። ብዙ መከራዎችን ከሚወልድና ነፍስን ወደ ድቅድቅ ጨለማ ከሚያስገባ ከትዕቢት መንፈስ አድነኝ። ጌታ ኢየሱስ ክርስቶስ ሆይ ከዚህ ዓለም እንለይ ዘንድ ፍቅሩንም ከልቦናዬ ነቅለህ ታስወግደውና በትእዛዝህም ቀንበር ተጠምጄ እታሰር ዘንድ ከደቀ መዛሙርት ጋር አድርገኝ። ልቦናዬ ይህን ዓለም ፍላጎትን ሁሉ ይጠላ ዘንድ በፍቅርህም ይታሰር ዘንድ አድርገው። ልዩ ክቡር ጽኑ አሸናፊ እግዚአብሔር የጌትነት ምስጋና በሰማይና በምድር የመላ አስቀድሞ የነበረና ወደፊትም የሚኖር ነው። አቤቱ ማረን፣ አቤቱ አክብረን፣ አቤቱ ይቅር በለን። አሜን። ለአብ ምስጋና፣ ለወልድ ምስጋና፣ ለመንፈስ ቅዱስ ምስጋና ይገባልና ለአብ እንስገድ፣ ለወልድ እንስገድ፣ ለመንፈስ ቅዱስ እንስገድ፣ ሁል ጊዜ ዛሬም ዘወትርም። አቤቱ በምስጋና እንጠራ ዘንድ የተዘጋጀን አድርገን። አባታችን ሆይ በሰማያት የምትኖር ስምህ ይመስገን። መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁ በምድር ትሆን። የዕለት እንጀራችን ዛሬ ስጠን፣ እኛም የበደሉን ይቅር እንደምንል በደላችንና ኃጢአታችን ይቅር በለን። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ ይህች መንግሥት ከሃሊነትና ጌትነት ለዘላለሙ ገንዘቦች ናቸውና። ጌታ ኢየሱስ ክርስቶስ ሆይ የእግዚአብሔር አብ እውነተኛ በግ በመንግሥት ከእኛ ጋር ምሕረትን አድርግ። አንተ ልጄነ ዛሬም ወለድኩ ሲል አባትህ ለአንተ ምስክር ሆኗልና። ኪሩቤል ከበታች ይቆማሉ፣ ሱራፌልም አያዩህም። እኛ ግን በቅዱሱ መሠዊያ ውስጥ ሁል ጊዜ እናይሃለን። የከበረ ሥጋህንም ደምህንም እንቀበላለን። ጌታ ኢየሱስ ክርስቶስ ሆይ መንፈሳዊ ምስጋና ሁሉ ላንተ ይገባል። ዋጋው የማይታወቅ ነጋዴ ገንዘቡን ሁሉ ሰጥቶ የተወዳጀው እውነተኛ ዕንቁ ደንጊያ አንተ ነህ። ይህም ዕንቁ ደንጊያ በሰውነታችን ውስጥ ያበራ ዘንድ ደግሞ ዛሬ ለእኛ አድርግልን። ጌታ ኢየሱስ ክርስቶስ ሆይ የተቀደሰው ስምህ የልባችን ደስታ የሰውነታችን ሽልማት ጌጥ ነው። ኪሩቤል ክንፎቻቸውን ዘርግተው ጌታ ኢየሱስ ክርስቶስ ፈጽሞ ያመሰግኑታል። መሐሪና ይቅር ባይ የምሕረት ሁሉ አባት ርኅሩህ ሆይ
ፀሐይ በጊዜው ይጠልቃል፣ አንተ ግን መቼም መቼ ያውነ ዘመንህ ሁሉ አይፈጸምም። ቸርነትህንም በማከናወን ልዑል ባህር ይህ ዝቅ አደረግ። ወደ እኛም ወርደህ እውነተኛ አዳኝ እንደሆነ ብልህ አቃቤ ሥራይ ደዌያችን ሁሉ አዳን። ጌታ ኢየሱስ ክርስቶስ ሆይ የባህሪ ቸርነትህ በምትሆን በይቅርታ ዓይን ወደ እኔ ተመልከት። ጌታ ኢየሱስ ክርስቶስ ሆይ ከጠላት የሆነውን ክፉ መንፈስ ሁሉ ከኔ አርቅልኝ። አንተን እናስብ ዘንድ በውስጣችን ንጹሕ ልቦና አድርግልን። አቤቱ ምድርንና ዓለምን ሁሉ ዞርሁ፣ ያለ ጌታ ኢየሱስ ክርስቶስ ስም በቀር ጣፋጭ ስምን አላገኘሁም። በምድር ላይ የሚደረግ ረድኤትና ኃይል ሁሉ ያለ ጌታችን ኢየሱስ ክርስቶስ ስም በቀር አይሆንም። እግዚአብሔርን ያገለገሉ የሰው ወገኖች ሁሉ በጌታችን ኢየሱስ ክርስቶስ ስም በኩል ነው። የከበረ የተመረጠውን እጅ መንሻ ሁሉ ያለ ኢየሱስ ክርስቶስ ስም አልተቀበልንም። ሰማይና ምድር ያለ ጌታችን ኢየሱስ ክርስቶስ ስም ከሁከት አልጸኑም። የስድስቱ ጋኖች ውሃ ያለ ጌታችን ኢየሱስ ክርስቶስ ስም የተመረጠ ወይን አልሆነም። ታላላቆች ኃይላትና የመላእክት አለቆች ጌታችን ኢየሱስ ክርስቶስን ፈጽመው ያመሰግኑታል። ስምንቱን ነፍሳት ከጥፋት ውሃ የዳኑት በጌታችን በኢየሱስ ክርስቶስ በኩል ነው። የሰማይ ሰራዊትና የምድር ነገሥታት ሁሉ ይገዙልሃል። የክርስቲያኖች ተስፋና አለኝታ ጌታ ኢየሱስ ክርስቶስ ሆይ ፍጥረት ሁሉ ያመልኩሃል ያመሰግኑሃልም። ጌታ ኢየሱስ ክርስቶስ ሆይ የኦርቶዶክስ ተዋሕዶ ወገን ሁሉ በአንድነት እግዚአብሔርነትን ፈጽመው ያመሰግናሉ። የጌታ ኢየሱስ ክርስቶስ ስም ወለላና ከሶከር ማርም ይጥማልና። ማርና ሶከር በሚበሉበት ጊዜ ይጠገባሉ። የጌታ ኢየሱስ ክርስቶስ ስም ግን አይጠገብም። የጌታ ኢየሱስ ክርስቶስ ስም በመጠራ ጊዜ ከንፈሮቼ ማርን ያንጠባጥባሉ። ማርና ስኳር እንጀራ ቢሆኑ እንደ ጌታ ኢየሱስ ክርስቶስ ስም በእኔ ዘንድ ጣዕም የላቸውም። የጌታ ኢየሱስ ክርስቶስ ስም ይሻላልና ከሰማይ በታች ካለ ፍጥረት ሁሉ ይበልጣልና። ቸርነትህ ብዙ ነው አይነገርም። ጌታ ኢየሱስ ክርስቶስ ሆይ በሚያምኑብህና በሚወድህ አፍ ሁሉ ስምህ የታወቀ። በሕግ ከታወቁ ምስጋናዎች ሁሉ ከውስጣቸው የሚመስል የለም። የዓይኖቼ ብርሃንና የሥጋዬ ብርታት ከከበረው ስምህ ወገን ነው። ጌታ ኢየሱስ ክርስቶስ ሆይ እስከ ሕይወት የመጨረሻ የከበረ ስምህን በአንደበቴ ዘወትር የተሾመ አድርገው። የኦርቶዶክስ ተዋሕዶ ክርስቲያን ሰውነት ሁሉ የጌታ ኢየሱስ ክርስቶስን ስም በአንድነት ያከብራሉ፣ ያመሰግናሉ። ጌታ ኢየሱስ ክርስቶስ ሆይ ከኃጢአት ወገን የሚሆን የክፋት መንፈስን ሁሉ ከኔ ላይ አስወግድ። መዳኛችን በሚሆን በዚህ በጌታችን በኢየሱስ ክርስቶስ ስም ክርስቲያኖች ሁላችሁ ፈጽሞ ደስ ይበላችሁ። የጌታችን ኢየሱስ ክርስቶስ ስም ጣፋጭ ነው፣ በገነት ካለ ፍሬም ይልቅ ይጣፍጣልና። አባታችን ዳዊት ባመሰገነበት በከበረ መዝሙር የጌታ ኢየሱስ ክርስቶስ ስም ፈጽሞ እናመሰግናለን፣ እናከብራለን። ጌታ ኢየሱስ ክርስቶስ ሆይ ብዙ የሆነ መንፈስ ቅዱስ ጸጋን በሌላ ያሳድር። ጌታ ኢየሱስ ክርስቶስ ሆይ አንተን ደስ የማያሰኝህን ሐሳብ ሁሉ ከኔ ታርቅ ዘንድ ወደ አንተ ለምናለሁ፣ ከአንተም እሻለሁ። ጌታ ኢየሱስ ክርስቶስ ሆይ በጌትነትህ ከኔ ጋር ቸርነትን አድርግ። ጌታችን ኢየሱስ ክርስቶስ ሆይ እንሰግድልሃለን። ፈጣሪያችን ኢየሱስ ክርስቶስ ሆይ እናመሰግንሃለን። መድኃኒታችን ሆይ ሰማያዊ ከሚሆን ከቸር አባትህ ጋር ማህያዊ ከሚሆን ከመንፈስ ቅዱስ ጋር እንሰግድልሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።